ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን ልጅ ተወልዶ ማለት ያኔ ህፃን ልጅ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ለምንድን ነው ክርስትና የሚነሱ? ኦርቶዶክስ አስተምሮ አዳም በተፈጠረ በ40 ቀኑ ወደ ገነት ገብቷል ብለን እናምናለን። ሔዋን ደግሞ በ80 ቀኑ ነው የገባችው። እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ቁርአን ስትሉ ምን እያላችሁ ነው ብለን እየጠየቅን ነው። ያለ ቃል ነው፣ ፍጡር ነው። ፍጡር አይደለም። አሊፍ ሚንስ አላህ፣ ላም ሚንስ ላጢፍ፣ ሚም ሚንስ ማጅድ የአላህ ስሞች ናቸው። ሶስቱም በአብሪቬሽን የተቀመጡት። ከምንድን ነው ያገኘሽው? ስለዚህ እንደዛ ከሆነ አንቺ ባመጣሽው ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጠያለሽ ማለት ነው። ጉንዳን ስላወራች ጉንዳን ከሱሌማን ወይንም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁር ሆና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማን ነው የተወጋው? ታዲያ ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድነው የሚለው? እዚህ ላይ ምንድነው የሚለው? ጌታ አምላክ ነው የሚለው። ከዛስ እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙ የሚል ካለ አውጣልኝ ያለው። አሁን ደግሞ ጀመረ። ተመልከቱት። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው። አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጡ አልክ አመጣል። አላህ ምን ይላል? ኢኒ አነ ረቡኩም ፈዕቡዱኒ ሀዛ ሲራጡ ሙስተቂም ይላል። እሺ ማለት ነው። ኢኒ አነ ረቡኩም ፈርዖንም ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንም ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትታችሁ እንደዚህ። ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄ ነው ማለት ቆይ ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጋበዝ ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም። ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ትርክ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ አንዴ አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ከቁርአን ላመጣልህ እችላለሁ። ቀጥል፣ አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መፈር ማችል ከሆነ እሺ። ቆይ ቢስሚላህ ማርያም አስተውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። እሺ ከታች እስኪ የምታውቁ ካላችሁ ጻፉልን። ምን ይላል መሰለህ? ሀዛ ቀውሉል ሐቂ ብሎ ይናገራል። ይሄ የአላህ ንግግር ነው የሚል ማለት ነው። እኔ ሱራና አያቱን ማስታወስ አልቻልኩም። አሁን ይመጣልኝ አልቻለም። ከታች ይጽፉልናል የሚያውቁ ካሉ ማለት ነው። በለው እስኪ ያኔ
ነገሩ አረብኛው ለራሱ አዛቀውሉን ሐቂን ያለው አዛቀውሉን ሐቂን ያለው ኤኒዌይስ እና እኔ ደግሞ ሌላ ጥያቄ ልጠይቅ። ቆይ አንዴ ጠይባ ቀጥይ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው? ኦኬ ክርስቶስ ለኛ ስንል ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? አዎ ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሰይጣን ያደረ፣ በደንብ አስተውይ፣ ልባቸው ሰይጣን የገባ የሰይጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እነኚህ ግን በኃይላቸው እሱ ጌታ ከሆነ ከጌታ የበለጠ ማን ይገለዋል? ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንዲሆንልኝ ነው። እኔ ክርክር ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ ያ በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው። እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው፣ በልባቸው ሰይጣን ገብቷል። የሰይጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እርሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ወይም ደግሞ ሲሰቅሉ የአባታቸውን ስራ ዘው መጥተው እሱን እንደዛ ሲያደርጉ እሱ ሳይፈልግ አቅም ሳይኖረው እነሱ አቅም ኖሯቸው የእነሱ አቅም በልጦ ነው ወይ? አይደለም። እንዲህ ይላል፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለው። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ነው። እንደክፈተው አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው። አሳልፋችሁ ራሳችሁን ዝም ስላላችሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው እኔ ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣ ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንዴ ክፈተው። ሁለተኛ ጥያቄ ደግሞ ኢየሱስ መንፈስ ነው በስጋ እንጂ አይታይም ካላችሁ ማን ሳለው ስዕሉን መጀመሪያ? እሺ በስዕልስ እንዴት ሊታይ ይቻለ? እሺ ኃጢአትን አድርጋችሁ ብትታገሱ ምን ክብር አላችሁ? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባል አለ። ኃጢአት ሰርቶ ሰው ቢታገስ ስማሽ አይደለም። ኃጢአት ሳያደርግ አንድ ሰው ምንም ሳይበድል አንድ ትንሽዬ ልጅ የሆነ ደካማ ደቃቃ
በጥፊ ብለህ እንደምትጥለው እያወቅ ሲሰድብህ ሲመታ ብትታገስ ትልቅ ክብር አለ፣ ትልቅ ክብር አለ። ወንጀል ሰርተህ ብትመታ ብትታገስ ዲስማች ነው። ወንጀል ስለሰራ ለምን ትወጣለህ? ወንጀል ሳትሰራ ብትመታስ ግን ወንጀል ሳትሰራ ብትመታስ ያኔ ብትታገስስ ትልቅ ክብር አለ፣ ጥፋት ሳታጠፋ። ይህን ሊያስተምረን መጣ። የተጠራችሁት ለዚህ ነውና አለ። የተጠራ ነው ለምንድን ነው? ለዚህ ነው። ክርስቶስ በነፃ በፍቃዱ መጥቶ ነፍሱን ለእኛ እስከ መስጠት ድረስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እሱን እንድንከተል እሱን እንድንመስል ፍለጋውን ትቶልን ሄደ ማለት ነው። እሱ ምሳሌ እንድናደርግ ማለት ነው። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጻድቅ ለሚፈርድ ራሱን አሳልፎ ሰጠ። ሁላችን እንደዚህ እንድናደርግ ምሳሌ ትቶልን ሄደ ማለት ነው እንጂ የአቅም ጉዳይ አይደለም። ማን ሳለው ለሚለው ክርስቶስ በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠ ደግሞ ይታያል አይታይም፣ አልታየም አላልንም። ተገለጠ ካልን እኮ ታይቷል እያልን ነው። ማናየው ኢየሱስን ላሱ ማለት ነው። ይታያል፣ በስጋ የተገለጠው ታይቷል። መታየት ብቻ ሳይሆን ከነሱ ጋር ተመላልሷል፣ እግራቸውንም አጥቧቸዋል። ቅድም እንዳሳየሽ ቆስጠንጢኖስ አገኘሽን ጦይባ ጦይባ ተመለሽ። ጦይባ ሰላም ብያለሁ። መዝሙር ያረት አይ ቲንክ ኔትወርኳ እያስቸገራን ነው። ወደ ቶፒኩ መልሰው። መልካም እንግዲህ እግዚአብሔር ይመስገን። ቀርታሽ ችግር የለም። ሰላም ብያለሁ ዲያቆን፣ እንኳን ሰላም መጡ። እንዴት ነው? መልካም። ዛሬ ላይ እያየን ያለነው ምንድን ነው? ቁርአን ፍጡር ነው ወይስ ምንድን ነው? ይህንን እንድትነግሩን ነው እየጠበቅን ያለ ነው። አይ ቲንክ ኤስነኝ ተነኛ ነች። ኤስነኝ አለሽ እህታችን። እሺ ሰላም፣ እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እኔ ጥያቄያችሁ ልመልስ ሳይሆን የራሴን ጥያቄ ጠይቅ ነው የመጣሁት። ሞክሪ እስኪ። ቁርአን ፍጡር ነው ብለሽ ታምኛለሽ? ነው ፍጡር አይደለም? እኔ እሱን ልመልስ አይደለም፣ የራሴ ጥያቄ አለኝ። የራሴን ጥያቄ ልጠይቅ ነው። ጥያቄን ካልተቀበላችሁ ማለት ነው። እሺ ቆይ ትንሽ እንቀጥላለን። ዘይነዲ ጥያቄ ያለኝ ነው። ጥያቄ ለመጠየቅ ነው። ጠይቃላችሁ። ቅድሚያ ቁርአን ፍጡር ነው ብሎ የሚያምን አለ ከእናንተ ውስጥ? ቁርአን ፍጡር ነው ብሎ የሚያምን ማን ነው? ወይንም ፍጡር አይደለም ብሎ የሚያምን? ይቅርታ፣ እሱ እውቀቱ የለም። እውቀቱ ሲኖረኝ እመልስልሃለሁ እና እንዲማር ነው መጣሁት እዚህ። ይህን አልተማርክም ወንድማችን? እንዴት ነው? ፈቃደኛ ከሆናችሁ አስተናግዱን። ቁርአን እስነኝ ቀጥይ። እስነኝ ቀጥይ። እሺ እኔ ጥያቄ ልጆች ተወልዶ ማለት ያኔ ህፃን ልጅ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ለምንድን ነው ክርስትና የሚነሱት? መጀመሪያ ምን ነበሩ ሲፈጠሩ? ኦኬ ቢኒ አለ። ቢኒ ወይ መዝሙር ያሬድ አለው። እሺ አጠራርግና መልስለት። እሺ ዲያቆንም አለሽ እህታችን። እሺ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ስቀናቸው ለምንድን ነው የሚጠመቁት? የሚጠመቁት የእግዚአብሔር ልጅ ለመሆን የስላሴ ልጅ ለመሆን። ሰው መጀመሪያ ሲወለድ ከእናት ከአባቱ በስጋ ይወለዳል። ከዛ ደግሞ በመንፈስ መወለድ አለበት። የእግዚአብሔር ልጅ ለመሆን ደግሞ ከመንፈስ ቅዱስ በጥምቀት በኩል መወለድ አለባቸው። ስለዚህ ከዚህ አንጻር ይወለዳሉ። ለምንድን ነው ወንድ ልጅ በ40 ቀኑ የሚጠመቀው? እንግዲህ እንደ እኛ አስተምሮ እንደ ኦርቶዶክስ አስተምሮ አዳም በተፈጠረ በ40 ቀኑ ወደ ገነት ገብቷል ብለን እናምናለን። ሔዋን ደግሞ በ80 ቀኑ ነው የገባችው። ስለዚህ ከዚህ አንጻር
ጥምቀት የእግዚአብሔር ልጅነት የምናገኝበት የመንፈስ ቅዱስ ምንድነው የመንግስተ ሰማያት የምንወርስበት ስለሆነ ያን መሰረት በማድረግ በ40 ቀን ወንድ ልጅ በ40 ቀን ይጠመቃል። የእግዚአብሔር ልጅ ይባላል፣ የሥላሴ ልጅ ይባላል። ሴት ልጅ ደግሞ በ80 ቀን ትጠመቃለች። ተመለሰልሽ ወይስ ሌላ ጥያቄ አለሽ? ያኔ ግዴታ ክርስትና ካልተነሱ ጠበል ካልተጠመቁ ያኔ ክርስቲያን አይደሉም ማለት ነው። መጀመሪያ ሲፈጠሩ እንደዛ ለማለት ነው። በጣም ጥሩ። ሰው ሲፈጠር በመጀመሪያ በእናት በቤተሰቡ እምነት ላይ ሆኖ ነው እንጂ እሱ ለእምነትም አልደረሰ። አይ ቲንክ እየተናገርን ያለ ነው ስለ እምነት ከሆነ እምነት ማለት ከመስማት የሚመጣ ነው አይደለ? አንድ ሰው ሳይሰማ አያምንም፣ ከሰማ በኋላ ነው የሚያምነው። ስለዚህ ስለ እምነት እየጠየቅሽኝ ሕፃን ልጆች አማኝ ናቸው እንደዚህ ናቸው ምናምን አይባሉም። ይሄ ትክክል አይደለም ጥያቄው ራሱ። ምክንያቱም ሕፃን ልጅ ምንም የሚያምነው ነገር የለም። ሕፃን ልጅ እንደተፈጠረ ነው ያለው። ግን በቤተሰቦቹ እምነት ሆኖ ሊጠራ ይችላል፣ ወይ በቤተሰቦቹ እምነት ሆኖ ሊወለድ ይችላል። ከቤተሰቦቹ ከክርስቲያን የተገኘ ልጅ ክርስቲያን ነው፣ ከሙስሊም የተገኘ ልጅ ሙስሊም ነው በሚለው። ስለዚህ ያ ልጅ ሲጠመቅ የእግዚአብሔር ልጅነት ነው የሚያገኙት። አሁን ክርስትና የሚባለው ወይም ደግሞ ጥምቀት የሚባለው ሃይማኖት የሚሰጥበት ወይም ደግሞ ከሆነ ሃይማኖት ወደ ሆነ ሃይማኖት የሚመጣበት ሳይሆን የእግዚአብሔር ልጅነትን ዮሐንስ ምዕራፍ 3 ቁጥር 5 ጀምሮ አንብብላት ቆስጥዬ። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ያው ኦኬ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ በዛ ሌሊት መጥቶ በነገረው ሰዓት እንዲህ ብሎት ነበረ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ከስጋም የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ነገረው። ያ ስለዚህ አንድ ሕፃን ልጅ ሲወለድ ስጋ ነው። በጣም ጥሩ። ስለዚህ አንድ ሕፃን ልጅ ሲወለድ ምንድነው? ስጋ ነው፣ ወይም ለእናት ለአባቱ ልጅ ነው ማለት ነው። ከዚያ እግዚአብሔር ልጅነት ያስፈልጋል። ይሄ ለምንድነው ይሄ ሆነ ካልሽ አስቀድሞ በእርግጥ እንደዚህ አልነበረም። አዳም እግዚአብሔር ሲፈጥረው አስቀድሞ ከምድር አፈር አበጀው። ከዛ በኋላ ያቺ ምድር ደግሞ በምንድነው በውሃ የተጠመቀች የእግዚአብሔር መንፈስ ባለባት ውሃ የተጠመቀች ናት። ስለዚህ ከፈጠረው በኋላ አስገባው። ከዛ በኋላ ገነት ገብቶ ነበር። ግን ምን ያደረገ መሰለሽ? አዳም ኃጢአትን ሰርቶ ከገነት በሚወጣበት ሰዓት ላይ ሁሉም የአዳም ልጆች ከእግዚአብሔር ልጅነት ጸጋ ራቁ ማለት ነው። ምክንያቱም አስቀድሞ እግዚአብሔር አዳምን በመልኩ እንደ ምሳሌው አድርጎ ፈጠረው። ከዛ በኋላ ገነት አስገባ። ሁሉም የእግዚአብሔር ምሳሌ ነበር። ሰው ሲበድል ግን ምን ሆነ? አዳም በራሱ ምሳሌ መውለድ ጀመረ ማለት ነው። ዘፍጥረት 5 ላይ አዳም ሴትን በራሱ ምሳሌ አድርጎ ወለደው ይላል። ስለዚህ ያ ምሳሌ ሰው የእግዚአብሔር ልጅነት ጸጋ የሌለው ሰው ብቻ የሆነ ሆኖ ነው የሚወለደው። ስለዚህ ያን ልጅነት ለማግኘት ግዴታ ከመንፈስ ቅዱስ መወለድ አለበት። ስለዚህ ሰው ከመንፈስ ቅዱስ ይወለዳል። ከዚያ የሥላሴ ልጅ ይባላል፣ የእግዚአብሔር ልጅ ይባላል፣ የመንግስቱ ወራሽ ይሆናል ማለት ነው። ስለዚህ ከሆነ እምነት ወደ ሆነ እምነት እየመጣ ሳይሆን ከስጋ ማንነት ወደ እግዚአብሔር ልጅነት የሚቀየርበት ወይም የሚመጣበት መንገድ ነው ጥምቀት እንጂ ሃይማኖት የሚቀየርበት አይደለም። አይ ቲንክ ቢኒዬ እህታችን ይህንን ጥያቄ የጠየቀችው ከአንድ ነገር አንጻር ነው። ቪዲዮ ስትራይክ ሰጠና እንዴት ብለህ ቪዲዮ አትክፈት ቲክቶክ ነው ዙር ላይ ያኔ እንደዚህ ክርስትና ተነስተው አንዴ በጣም ተደጋጋሚ ይሄ ሙስሊሞች ስትራይክ ሰጠናል። ኦኬ ለዚህ ካሁን በኋላ የለውበትም። ማንም እንዳጠይቁኝ ስትራይክ መስጠት ትችላለህ ካሁን በኋላ። ቀጥል። መልካም። በጣም በተደጋጋሚ አሁን እህታችን የጠየቀችውን አይነት ጥያቄ በውስጥም ስለሚመጣለን እንቅጩን ከራሳቸው ኡስታዝ ላሰማና እንትን ልበል። ምንድነው ስትራይክ ሰጠናል። አንተ ደግሞ ሰው ከቲክቶክ ነው ከቲክቶክ አይቻልም። ጥያቄን አልጨረሱም። ያኔ ማለት ነው እንደዛ ተደርጎ ክርስትና እንደዚህ ውሃና ጠበል ልዩነት አለው የለውም? ኦኬ መዝሙር ያደጋተል። እሺ ሰላም ይሁን ለሁላችሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። እሺ እህታችን አሪፍ ጥያቄ ነው። እንኳን በሰላም መጣሽ። በመጀመሪያ አንድ ነገር ማወቅ ያለብሽ ነገር
በክርስትና አስተምሮ በእኛ አንድ ሰው ሲጠመቅ በውሃ የሚፍቀው ወይም በውሃ የሚጠፋ እምነት የለም። ምክንያቱም አስቀድሞ ገና ሲወለድ የሆነ እምነት ይዞ ተወለደ፣ ከዛ ሲጠመቅ ደግሞ ክርስቲያን ሆነ የሚባል እንደዚህ አይነት ነገር የለም። ምክንያቱም በውሃ መጠመቅ የሚፋቅ የሚጠፋ ቀለም አይደለም። እምነት በጣም መንፈሳዊ የሆነ ረቂቅ የሆነ የዘላለም ሕይወት ያለበት ነገር ነው እና የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም እግዚአብሔር ሲፈጥር ሰዎችን አዋቂ አድርጎ ፈጥሯል። ሰዎች በነፃ ፈቃዳቸው አእምሯቸውን ተጠቅመው እግዚአብሔር እንዲከተሉ እግዚአብሔር ይፈልጋል እና ክርስትና የምንነሳበት የምንጠመቅበት ምክንያት ቅድም እንዳለው ቢኒ ከእናት ከአባት ስንወለድ ያ ልደት የስጋ ልደት ይባላል። ከእግዚአብሔር ደግሞ ከውሃና ከመንፈስ ስንወለድ ደግሞ ከመንፈስ ቅዱስ ስለሆነ የመንፈስ ልደት ይባላል ማለት ነው። ኦኬ ውሃው ምንድነው ላልሹ ደግሞ በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 5 ላይ ለምሳሌ በሽተኞች ከበሽታቸው እግዚአብሔር በልዩ ልዩ መልኩ በልዩ ልዩ ምክንያት ያድናል። አንደኛው ከሚያድንበት አንደኛው መንገድ በነቢያቱ ይፈውሳል። በነቢያቱ ታምር ይሰራል እግዚአብሔር መልአኩን እየላከ እግዚአብሔር ያድናል። ቀጥሎ ደግሞ በተጸለየበት ውሃ የእግዚአብሔር ስም በተጸለየበት ውሃ ደግሞ እግዚአብሔር መንፈሱን በዛ ላይ አሳድሮ በዛ ውሃ ላይ ታምሩን ይሰራል። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ስታነቢ በ5 መመላለሻ በቤት ሳይዳ የነበራት አንድ የመጠመቂያ ውሃ ነበረች ይላል እና በዛ በመጠመቂያ ውሃ በሽተኞች ሁሉ እየተሰበሰቡ ልክ ዛሬ ኢትዮጵያ ጸበል እንደምትዩ ማለት ነው። በዛ ጊዜም ቅዱስ ውሃ ይባላል። ቅዱስ ውሃ የተባለበት ምክንያት ውሃ ነው፣ ግን የእግዚአብሔር ኃይል ይገለጥበታል፣ የእግዚአብሔር ማዳን ይገለጥበታል እና በዛ ቦታ ላይ ከተለያየ በሽታ ያለባቸው ሰዎች ከውሃው እየገቡ እየተጠመቁ ከበሽታቸው ይፈወሱ ነበር ይላል። ዛሬም ህፃናት የሚጠመቁበት ውሃ ነው። የውሃ ለውጥ የለውም። ውሃ ነው። የሚለየው ግን ቤታችን ካለው ውሃ ምንድነው? ቤታችን ያለው ውሃ ለምንጠጣው ምግብ ለመስራት ስንጠቀምበት፣ ይሄኛው ውሃ ግን የተለየ ነው። ከምን አንጻር? እግዚአብሔር ኃይሉን የሚገልጥበት፣ እግዚአብሔር ማዳኑን የሚገልጥበት፣ ጸሎት ተደርጎበት፣ የእግዚአብሔር ስም ተጠርቶበት የምንጠቀመው ውሃ ስለሆነ ቅዱስ ውሃ ወይም ጥምቀት ብለን እንጠራዋለን ማለት ነው እና ውሃ ነው፣ ግን አገልግሎቱ እግዚአብሔር በዛ ላይ ሆኖ ሰዎችን የሚምርበት የሚፈውስበት ውሃ ነው ማለት ነው። ስለ ውሃው ከሆነ ጥያቄሽ ማለት ነው። ኦኬ እሺ፣ እናመሰግናለን። ወደ ቶፒኩ ፓራፍሬዝ አድርገው ቶፒኩን ጥያቄ በኋላ ላይ ለአንቺ ብለን ነው እንደውም ቃል ያሰማለን። ወንድሞች እናመሰግናለን። መልካም ዛሬ ይዘን የገባነው ቶፒክ ምንድን ነው? ቁርአን ፍጡር ነው ወይስ አይደለም? ቁርአን ስትሉ ምን እያላችሁ ነው ብለን እየጠየቅን ነው። ቁርአን ማለት ምንድን ነው? እስቲ ቅድም አፍራህ እህታችን እንድታወራ ድል ሰተናት ነበረ። አለሽ እህታችን አፍራህ ስትጠሪ ዝም እያሉ አብዱ ሰለማ ነው የሚለው ሰላም ሁሴን አሞ ይሰማል? ሰሙኤል እንኳን ደህና መጣሽ እህቶች። እንኳን ደህና ቆያችሁ። መልካም ሙስሊም ነሽ? አዎ ነኝ። መልካም ቁርአን ምን ብለሽ ነው የምታምኚው? ቁርአንን ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው? ያላህ ቃል ነው ብዬ ነው። ኦኬ ያላህ ቃል ነው ፍጡር ነው ፍጡር አይደለም። ኦኬ ያላህ ቃል ነው ስትል ኦልራይት ሐርፉን ያካትታል? ፊደላቶቹን ሁሉ ነው። ኦኬ ስለዚህ ፊደላቱ ፍጡር አይደሉም ማለት ነው። ስለዚህ አሊፍ ላም ሚም እነኛ አሁን ፍጡር ያልሆኑ ናቸው ማለት ነው። ራይት ሰማሽ ናቸው ማለት ከፍጡር አይደሉም አልሽኛ? ይሰማል። ፍጡር አይደሉም ማለት ያልሽኝ? ፍጡር አይደሉም። መልካም። በእስልምና ስንት ነው ፍጡር ያልሆኑ ያሉት? ማለት አላህ ፊደላቱን ነው
አላህ ፊደሉን አላህ ነው ማለት እንችላለን? አዎ። አላህ አሊፍ መሆን ይችላል? አዎ። አሊፍ አላህ ነው? አዎ። እችነችና ስንት አላህ ነው ያለው? አንድ አላህ ነው ያለው። ኦኬ። አሊፍም አላህ ነው። ሚምስ አብሪቬሽን ሶስቱ አሊፍ ላም ሚምስ። ኦኬ። እነኛ አብሪቬሽኖቹን አላህ ነው ማለት እንችላለን? ፐርሰን አድርገናቸው አብሪቬሽን ናቸው እኮ እነኛን አብሪቬሽኑን አላህ ነው ብለን መጥራት እንችላለን? አላህ ነው ብለን መጥራት እንችላለን ወይ? አሊፍ ሚንስ አላህ፣ ላም ሚንስ ላጢፍ፣ ሚም ሚንስ ማጂድ የአላህ ስሞች ናቸው ሶስቱም በአብሪቬሽን የተቀመጡት። ከምንድን ነው ያገኘሽው? መለስኩልህ አይደል? መመለስ ያለብኝ ምን ላይ ነው ያገኘሽው ይሄን ትርጉም? ስቲል ልስማማልሽ። እሺ ስሙ ነው እንበል። ተነስታኔው እነኚህ ፊደላቶቹም ጭምር ፍጡር አይደሉም ብለሽኛል አይደለ? አሊፍ ላም ሚም ይሄ አላህ ነው ብለን መጥራት እንችላለን? ይሄንን አልገባኝም። አጠያየቅ ፍጡር አይደለም ይሄ አሊፍ ላም ሚም አልሽኝ አይደለ? ይሄ ፍጡር አይደለም አልሽኝ። የአላህ ስሞች ናቸው አልኩህ እኮ። ምን ላይ ነው ያገኘሽው እንደዛ የሚል? ፍጡሩም ሳይሆን የአላህ ስሞች ናቸው ነው ያልኩህ። ቀጣዩን አሁን መጠየቅ እፈልጋለሁ። ይሄ ጠየቅኩኝ፣ የጠየቅከኝን መልሻለሁ። ልስማማሽ። አንድ ጥያቄ አለ፣ ሾርት አጭር ጥያቄ። ኦኬ ልስማማሽ። የአላህ ስሞች ናቸው። የአላህ ስሞች በፊደላት ያሉት እነኚህ ፍጡር ናቸው? ፍጡር አሉ? ፍጡር ነው? ፍጡር አይደለም? ፍጡር ናቸው? ፍጡር አይደለም ለምን ትለኛለህ? የአላህ ስም ነው እኮ አልኩህ። አጭር መልስ እኮ ነው። ጽሁፉን እኮ ነው የጠየቅኩሽ ያለሁት። አሊፍ ላም የሚለው በአብሪቬሽን የተቀመጠው ፍጡር ነው? ፍጡር አይደለም? ቁርአን ነው አይደለ? አዎ ነው። ቁርአን ደግሞ በድምጽ ነው የመጣው አይደለ? ጅብሪል ለሙሐመድ ያለህን ቃል ሲናገር አሊፍ ላም ሚም ሚንስ ኢትስ አብሪቬሽን አላህ ያለ እኔ ተስማማው አብሪቬሽን ነው ብዬ ግን እንደዛ ነው የሚል መረጃ ባይኖርም ተስማማውልሽ። ስቲል ተስማምቼልሽ እያልኩሽ ያለሁት አላህ ለጅብሪል ነገረው አይደለ? አዎ። ጅብሪል ደግሞ ለሙሐመድ አደረሰን። ነብዩ ሰለላሁ ዐለይሂ ወሰለም ለነሱ አደረሰ። በድምጽ ነው የነገረው። ኦኬ። ይሄ ድምፁ ጭምር ፍጡር ነው? ፍጡር አይደለም? ምን ማለት ነው? ፍጡር አይደለም? ግልጽ እኮ ነው። ይሄ እያየነው ያለነው አሁን አሊፍ ላም የሚለው ጥያቄ ላይ እየገባህ ነው። እያየናት ያለችው ነገር ፍጡር ነው? ፍጡር አይደለም? አጭር መልስ እየመለስኩልህ ነው። ቆይ አዳምጠኝ። አጭር መልስ እየመለስኩልህ ነው። አላህ ሱብሃነሁ ወተዓላ ለጅብሪል አለይሂ ሰላም ወይም ለገብርኤል መልእክት አደረሰ። ጅብሪል ደግሞ ለነብያችን ይሄንን ያላህ ቃል አሰማ ማለት ነው። አሊፍ ላም ሚም ኢትስ አብሪቬሽን መጀመሪያ ነው፣ የቁርአን መነሻ። ይሄ ማለት የአላህ ስሞች ናቸው ሶስቱም ማለት ነው። አሊፍ ሚንስ አላህ ማለት ነው። ላም ሚንስ ላጢፍ ወይም ኢንቪዚብል የማይታየው ለማለት ነው። ሚም ሚንስ ኢትስ ላይክ ማጂድ ወይም ግሎሪየስ ለማለት ነው። ስለዚህ ሶስቱም የአላህ ስሞች ናቸው ማለት ነው። ስለዚህ ፍጡር ነው ፍጡር አይደለም ከሚለው ጋር ያገናኘው ትርጉሙ ጋር እኮ አይደለም። እኛ አሁንም ትርጉሙን አይደለም እየጠየቅንሽ ያለ ነው። አብሪቬሽኑ ምን ይላል ምናምን አይደለም። በዚሁ እንደዚሁ ነው የመጣው አይደለ? ፊደሉን ይዞ ነው የመጣው አይደለ? ሲመጣ ጅብሪል። ስለዚህ ፍጡር ነው ፍጡር አይደለም? እሱ ፊደሉ
ግልጽ አልሆነልኝም ማጠያየቅ። አሊፍ የሚለው ፍጡር ነው ፍጡር አይደለም? እኔ ፍጡር ማቆይ የተፈጠረ ነገር ብቻ ነው። ከዛ ውጭስ ያለው ቁርአን ያላህ ቃል እንደሆነ ነው የማውቀው፣ ያላህ ንግግር። ስለዚህ ያላህ ንግግር ምንድነው ብለሽ የምታምኚው? ንግግር ነው። ያንቺ ንግግር ምንድነው? ፍጡር ነው ፍጡር አይደለም? ንግግር ነው እንጂ ፍጡር አይደለም። የተፈጠረ አይደለም? ንግግር ነው እና የተፈጠረ እርግጠኛ ነሽ? ንግግሬ ቃል ነው እንጂ ፍጡር አይደለም። ያንቺ ንግግር ከአንቺ የተገኘው የተፈጠረ አይደለም ማለት የሆነ ነገር ፍጡር ለማለት ማለት ነው። ሊፈጠር ይገባዋል እና አልተፈጠረም እንደ አንቺ ቃል። እሺ አሁን ወደ ጥያቄ ልግባ። እናንተን መጠየቅ የምፈልገው ነገር አለ። የተፈጠረ ነው አይደለም ያንቺ ቃል? የተፈጠረ ነው አይደለም? ኢትስ ንግግር ነው ፍጡር አይደለም። እኔ ነኝ የተፈጠርኩት እንጂ ስማኛ፣ እኔ ነኝ የተፈጠርኩት። አንቺ ስትፈጠሪ ቃልሽ ፍጡር ሊባል አይችልም። ቃልሽ ነው እንዳንቺ የተፈጠርሽው። እኔ ነኝ የተፈጠርኩት፣ እኔ ነኝ ፍጡር ልባል የምችለው እንጂ ቃላቴ ፍጡር ነው ሊባል አይችልም። እኔ ፍጡር ነኝ። ነገር ግን የምናገረው ንግግር ቀላል። አንቺ የምትናገረው አንቺም ፈጠረሽ አይደለ? ቃሌ ምንድነው? ከኔ የሚወጣው ቃል ፍጡር ሊባል አይችልም። እኔ ነኝ ፍጡር። ከፍጡሯ ደግሞ የሚወጣው ቃል ንግግር ነው። አላህ ደግሞ መለኮት ነው፣ ፍጡር አይደለም። ከመለኮት የሚወጣው ቃል ደግሞ ምንድነው? ቁርአን ይባላል ማለት ነው በአጭር አማርኛ። አንቺም ፈጠረሽ አይደለ? አንቺ የምታደርጊው፣ አንቺ የምትሰሪው፣ አንቺ የምትናገሪው የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው አይደለም? ድርጊት ነው። ድርጊቱ ያቺ ድርጊት ነው የሚባለው። በጣም አስቸጋሪ ነው። እኔ ነኝ አልኩህ። ለምሽው ሱራ 37 አንተ አጭር አማርኛ እኮ ነው እየመለስኩልህ ያለሁት። እኔ ፍጡር የምባለው እኔ ነኝ። ገብቶሃል? የኔ ደግሞ ቃል ንግግሬ ነው። ይዳርጎ አይደለም አንቺን የፈጠረሽ ቃል ንግግር ነው የሚባለው። ስቺን አንብቢያት። እሺ አሁን ጥያቄ መጠየቅ እፈልጋለሁ። እናንተ ይሄን አንብቢው እስኪ። ሱራ ስንት ላይ ነው? ሱራ 37 ከመጀመሪያው ጀምሮ አንብቡ። መሀል ላይ አንቀጽ ሲቆራረጥ ጥሩ ስለማይመጣ አርግላት። ከመጀመሪያ ከቁጥር 1 አዎ 96 መሀል ላይ ቆርጣ ልትናገር አትችልም። የሆነ ነገር ከመጀመሪያው ምን አለበት? የሆነ ነገር ስታነብ 96 ያልታነቢ ግድ ነው። ይመሽሽ ግድ ነው። አንቺ ራስሽ ይደክምሻል። አጨርሽው። አንቺ ራስሽ አጨርሽው። አይደክመኝም። ምክንያቱም ማወቅ ያለብህ ከመጀመሪያው ነው ማንበብ ያለብህ። 96 ያንብብ። መሀል ላይ ቆርጦ ትርጉም ሊሰጥ አይችልም። የሆነ ነገር ያስበሽዋል። መስጊድ ራሱ ኦኬ። የእናንተ አሁን ለምሳሌ የእናንተ መጽሐፍ ቅዱስ ላይ የሆነ ነገር ቆርጬ ብሰጥህ ትርጉም ይሰጥሃል አይሰጥህም? መሀል ላይ ያለው ነገር ይሄ እንደዚህ ነው ብዬ ብሰጥህ ከመጀመሪያው ሳታነብ ያው ከ96 አንብብ ማለት ግን በጣም ማይክሽን አጅና አንብቢው አንቺ። ኦኬ ኢትስ ኦኬ። እሺ 96 ግን እናንተን የምጠይቀው ጥያቄ አለኝ። እቺን አጭር ጥያቄ መልስልኝ። ትጠይቂያለሽ። ለማንኛውም ምንድነው እሱ? አንቺ የምትሰሪውም አንቺ የምታደርጊው ማንኛውም ነገር ፍጡር ተብሎ የሚጠራው ፍጡር አይደለም ሊባል አይችልም። ማንኛውም ነገር ከአንቺም የሚወጣው አላህ አንቺን ሲፈጥርሽ መቼም አለቃ ዲዳ አድርጎ ነው የፈጠረኝ ብለሽ አታምኝም ብዬ አስባለሁ። ስተነቃልሽ ነው እኔ ነኝ ፍጡር ስትይ ቃልሽ ያሌለ ያለ ቃልሽ ዲዳ አድርጎ አይደለም የፈጠረሽ። ቃልሽም ጭምር አንቺ በአንቺ ውስጥ ፍጥረትሽ ውስጥ ስለሚካተት ማለት ነው። ሌላውም ነገሮችሽን እዛው ስለሚመጣ ማለት ነው። ስለዚህ ይሄ ምንድን ነው የሚለው ማለት
ይሄ ምንድነው የሚለው? አንብብልኝ። ይሄ ምንድነው የሚለው? አሁን ቲክ ያደረገበት ቦታ ላይ አላህ እናንተንም የምትሰሩትንም የፈጠረ እናንተንም የምትሰሩትንም የፈጠረ ሲሆን ማለት ይሄ እኮ ማለት አላህ እናንተንም እኛን የፈጠረ ነው። ይሄ የታወቀ ነው፣ ግልጽ ነው። የምንሰራውን የምንናገረውን ሳይሆን የምንሰራውን ነው። ኦሬዲ የምንሰራቸውን ነገሮች አላህም የፈጠረን እኛን ሰርቶ ነው አይደለ? ፍጡር የተባልነው። ንግግርሽም ድርጊት ነው ወጣችን። አላህም ግልጽ ነው፣ ግልጽ እኮ አማርኛ ነው ይሄ። አላህ እናንተንም አለ፣ እናንተንም እኛን ማለት ነው ነገር የፈጠረሽ እሱ ነው መደረቢ የምትሰሩትንም ነው ያለው። ገብቶሃል እኮ የምታደርጊው ነገር የምትሰሩትንም ነው እህታችን። እንዴት ነው እሱ አንግባባም? ስለዚህ አንተ ንግግር ፍጡር ነው ልትል ነው? አንድ መምህር ሲያስተምርሽ እየሰራ ነው አይደለም? ላንቺ እና ፍጡር አይደለም ብለሽ ነው የምታምኚው? ንግግርሽ ፍጡር አይደለም? ንግግር ነው ብዬ ነው ማምነው እንጂ ፍጡር ነው ብዬ አላስብም። እንግዲህ ያው እናመሰግናለን። ስለዚህ እናመሰግናለን። ተስማማው። እንደውም እንዴት ተስማማው መሰለሽ? አሁን ተስማማው ታውቂያለሽ? እንዴት እንደተስማማው ታውቂያለሽ? እሺ ያላ ንግግር ብቻ ይመስለኝ ነበረ ፍጡር ያልሆነ። ለካ የኛም ንግግር ፍጡር አይደለም። ስለዚህ አላህ አምሳያ አለው ማለት ምክንያቱም ንግግር ነው እንጂ ፍጡር አይባልም ብለሻል። ስለዚህ አላህ ንግግር ብቻ አይደለም ፍጡር ማይባለው፣ የኔም ንግግር ፍጡር አይባልም። አንተ እኮ ፍጡር ነው ያልከው አይደለ? ጥያቄ መጀመሪያውንም የአላህ ንግግር ፍጡር ነው እንዲያልከኝ አይደለም አልኩ። የአላህ ንግግር ቁርአን ነው፣ ቁርአን ማለት የአላህ ንግግር ነው አልኩ አይደለ? ስለዚህ እኔና አላህ ተመሳሳይ ነን ማለት ነው። የኔም ንግግር ፍጡር ስላልሆነ የሚለየን ምንድነው? ንግግራችን አላህ መለኮት ነው፣ እኛ ኦልሬዲ ስጋ ነን። አላህ ግን መለኮታዊ ኃይል ያለው ስቲል ግን እኔ እንደምናገረው ይናገራል። የኔም ንግግር ስጋ ነን፣ ፍጥረት ነን። ፋይን እኛ ፍጥረት ነን። አላህ ደግሞ ፈጣሪ ነው፣ መለኮት ነው። እሺ ስለዚህ የኔም ንግግር ፍጡር አይደለም፣ የሱም ፍጡር አይደለም። እሱም በሐርፍ ነው የሚናገረው፣ እኔም በሐርፍ እናገራለሁ። እሱ ድምጽ ያስፈልገዋል ለመናገር፣ እኔም ድምጽ ያስፈልገኛል ለመናገር። እቺ የፍጡር ባህሪ ማለት ነው። ድምጽ ለእነዚህ ሶስቱን ስቴቶች ራሱ ማለፍ ይፈልጋል። እቺ ሶሊድ፣ ሊኩዊድ እና ጋዝ እነኚህን ስቴቶች አልፎ ነው እንትን የሚሄደው። ስለዚህ ምንድነው ከዚህ የምንረዳው የግዴታ ፍጥረት ያስፈልገዋል ማለት ነው አላህ ለመናገር። እንዳንቺ አባባል ለምን ፍጥረት ያስፈልገዋል? እኔ ፍጥረት ያስፈልገኛል። ለምን ፍጥረት ያስፈልገዋል? ምክንያቱም ድምጽ ሳውንድ ዌቭ የሚሄደው ያስፈልገኛል። ራሴ መናገር እየቻልኩ ፍጥረት ባይኖር እኔ ፍጥረት ያስፈልገኛል። በደንብ ያስፈልግሻል። ፍጥረት ባይኖር ኖሮ ሳውንድ ዌቭ መሄድ አይችልም። ምክንያቱም የአንቺን ድምፅ ይዞ ለምሳሌ የሆነ ቦታ ብትጣሪ የአንቺ ቮይስ የሚሄደው በዛ በኤር ተጭኖ ወደዛኛው ሰውዬ ጋር ይደርሳል። ልክ አሁን ፍጥረት ኔትወርክ ተፈጥሮ በዛ ኔትወርክ ሲስተም አማካኝነት ወደ የአንቺ ድምፅ የኔ ኢሜጅ ደግሞ ወደ አንቺ በኔትወርክ ሲስተም እንደሚሄድ ሁሉ የአንቺን ድምፅ የሚያስተላልፍ ሌላ ሲስተም ያስፈልግሻል። ፍጡር የሆነ ሲስተም ያስፈልጋል። ምክንያቱም ድምፁ ተጭኖ የሚሄድበት ያስፈልገዋል ማለት ነው። ለምን ያስፈልገዋል? አይሄድም አለ። በለዛ ያለ ኔትወርክ እንትን መጠቀም ትችያለሽ፣ ስልክ መጠቀም ትችያለሽ። ለምን አሁን እኔ ያወራሁ ነው አይደለ? አንተ በኔትወርክ ነው አይደለም? ዋይፋይ ያለሽ አለሽ? የለኝም እንዳትይ። አለኝ በዳታ ነው። ስለዚህ ዋይፋይ ያስፈልጎሻል። ዋይፋይ ባይኖርም ግን ፊት ለፊት ተገናኝተን ማውራት እንችላለን አይደለ? ቅርብ ብንሆን ጎበዝ። ቅርብ ሆነን ስንናገር ግን የአንቺ ቮይስ ቫይብሬሽን አለው አይደል? የለውም። ድምፅሽ ሳውንድ ዌቭ ተምረሻል አይደለ? ቫይብሬሽን ማለት ከአንቺ የሚወጣው ሳውንድ አለ። ያ ሳውንድ ወደ እኔ የሚደርስበት ማለት ነው። አዎ አለ። ስለዚህ እሱን ደግሞ እንዲተላለፍ ከአንቺ ወደ እኔ እንዲተላለፍ ምን ያስፈልጋል ማለት ነው? ስፔስ ያስፈልጋል፣ ኤር ያስፈልጋል። የአንቺን ድምፅ ይዞ ወደ እኔ የሚያመጣ ማለት ነው። ስለሱ ተውና ማለት ነው።
ስለ እንደ ሳይንስ ዲሽ ተውና የሚሰበስብና የሚሰማ ይሄንንም ዋይፋይ ምናምን የሚለውን ትተህ ማለት ነው ፊት ለፊት እኔ እናንተ ብንገናኝ እኮ ፊት ለፊትም ብንገናኝ እናንተ ብንገናኝም መግባቢያችን ምንድን ነው? ቋንቋ ስቲል ብንገናኝ ራሱ ምን ያስፈልገናል አልኩሽ? ይሄ ፍጡር ድምፅን እንደዚህ አሁን ሀርፎቹ ተሰካክተው በስርዓት ለምሳሌ አሊፍ ላም ሚም ይሄንን ሰውዬ ለምሳሌ እንዲሁ ሊለው አይችልም። አስቀድሞ ምን ማወቅ አለበት? አሊፍን ማወቅ አለበት። ከዛስ ሚም ማወቅ አለበት ፊደሉን አይደለ? ከዛ በኋላስ አፉን የፈታ ሰው መሆን አለበት። አፉን የፈታ መሆን አለበት። ይህንን ለማለት ራሱ አሊፍ ላም ሚም ለማለት ራሱ አፉን መፍታት አለበት። ስለዚህ አፉን የፈታ ሰው አሊፍ ላም ሚም እንደሚለው ሁሉ አላህም እንደዛ ይላል እያልሽ ነው። አላህም እንደዛ ይላል እያልሽ ነው። አላህ ምንድን ይላል? አሁን እንዳልኩት ይሄ ማለት እኮ ማለት ነው አላህ አሊፍ ላም ሚም ይላል ማለት አይደለም። ጅብሪል አለይሂ ሰላም ለነብያችን ሲያወርድ ቁርአንን ሲናገር አሊፍ ላም ሚም ብሎ ተናገረ አይደለ? ይሄ ማለት አላህ ተናገረ ማለት አይደለም፣ ቀጥታ ማለት ነው። ስለዚህ አላህ አልነገረውም ለጅብሪል። ቁርአንን ያወረደው ማን ነው? በመጀመሪያ ቁርአን እኮ በዋነኝነት ከአላህ ሲወርድ ዋናው ፍሬ አንኳርና እንትኑ አለ አይደለ? ምኑ እናንተ ለምሳሌ ማቴዎስ ወንጌል ምናምን ብላችሁ ኢየሱስ እንዲህ አለ። ማን ነው የሚለው? ጥያቄ ኢየሱስ ክርስቶስ እንዲህ ብሏል የሚለው ማን ነው? ሶስተኛ ወገን አለ ማለት እኮ ነው እናንተ ጋር አለ? ኖ ባይን ያዩትን ኢየሱስ ራሱ ለምሳሌ ኢየሱስ ወይም እግዚአብሔር ፐርሰናለኛ ጋር ሰሊም ስማኛ ባይን ያዩት ቆይ ትቀጥያለሽ። ባይን ያዩትን ጽፈዋል። ለምሳሌ ምን አይገናኝም እኮ ከእናንተ ጋር የሚገናኝ አይደለም። ፖይንቱን ለምን አነሳሹ? የማይገናኝ ነው። ምክንያቱም አላህና ጅብሪል ያወሩበት ኮሚኒኬሽን አሊፍ ላም ሚም የምትለዋን ድምፀት ለመሸሽ ብለሽ ለምን ወደዚህ መጣሽ? አይገናኝም እኮ። ቆይሽ እናንተ ልጠይቅህ እዚህ ጋርና እናንተ የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እናምናለን። የእግዚአብሔር ቃል ነው ወይስ የሰው ቃል? የእግዚአብሔር ቃል ብለን የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለ? እሺ የእግዚአብሔር ቃል ከሆነ የእግዚአብሔር ንግግር ነው ማለት ነው። እሺ እግዚአብሔር ራሱ የሚናገር ከሆነ ለምንድን ነው አብዛኛው ቦታ ላይ ማቴዎስ ወንጌል ማቴዎስ ማቴዎስ ለራሱ አይደለም የሚናገረው ኢቭን ማለት ነው። ማቴዎስ እንዲህ ብሎ ነበረ፣ ሉቃስ እንዲህ ብሎ ነበረ፣ ኢየሱስ እንዲህ እንዳለ እንደተናገረ እንደዚህ ነው አብዛኛው ጊዜ ያለው ማለት ነው። የአላህ ቃል ግን ወይም የእግዚአብሔር ቃል የምትለው እኮ ቀጥታ ከሱ ሲመጣ ነው የሆነ ነገር እኔ እንዲህ ብያለሁ ወይም እግዚአብሔር ወይም ኢየሱስ እንዲህ ብሏል የሚል ሲኖር ነው አይደለ? ግን እናንተ ከአንደኛ ወገን አልፎ ከሁለተኛ ወገን አልፎ ሶስተኛ ወገን ነው የሚያወራው ማለት ነው። ስለዛ ነገር ስለምኑ ነገር ገብቶሃል? ስለምኑ መጽሐፍ ቅዱስ ላይ ስላለው ነገር ማለት ነው። ፖይንትሽን አላገኘሁትም። ግን ምንድነው እሱ እንደዛ ካልሽ ለምሳሌ ቁርአንሽ ውስጥ ጉንዳን አውርታለች። ስለዚህ ጉንዳን ለምሳሌ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ሰራዊቱ ሲመጣ እንዳይረግጣችሁ አለች ይላል። ጉንዳንም አውርታለች እኮ ቁርአንሽ ውስጥ። ስለዚህ እንደዛ ከሆነ አንቺ ባመጣሹ ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጥያለሽ ማለት ነው። ቁርአን እንደዛ ብላ ስላወራች አይሚን ጉንዳን ስላወራች ጉንዳን እንዲያለች የሚል ጊዜ ነው የተባለው። አሁን ማቴዎስ እንደዚህ ያለ ነው የተባለው። አይልስን ከሌ እንደዚህ ያለ ከሌ እንደዚህ ያለ ሚል ተጽፎበታል አልሽን። ከሌ እንደዚህ ያለ ከሌ እንደዚህ ያለ አንተ ባልከው ሎጂክ ነው እየሄድኩ ያለሁት። ገብቶሃል? ኖ አንተ ያልከው ባልከው ሎጂክ ነው እየሄድኩ ያለሁት።
ሰሌም እኔ ላንቺ ብዬ ዝቅ ብዬ የኔ አስተምሮ እንዳንቺ ቢሆን እንኳን ብዬ ነው። ግን አይደለም አንቺ እንዳልሽው አይደለም። የኔ አስተምሮ ቢሆን እንኳን ብዬ ተስማማውና ቀድመሽ ግን ቁርአን መጣል አለብሽ። መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ እንዳለው ሚል አለ፣ ከሌ እንዳለው ሚል አለ አልሽ። እንደዛ ከሆነ ቁርአንሽ ውስጥ አጋንንቶች እንዳሉት ሚል አለ፣ ጉንዳን እንዳለችው ሚል አለ። በጉንዳን ሸለቆም በመጣችሁ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። አሁን ጉንዳን ከሱሌማን ወይም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁር ሆና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ጉንዳን ማለት ነው። ስለዚህ ጉንዳኗ ነች የተናገረችው። ያለ ይሄንን ነው ወይንስ አላህ ነው? ባለች ጊዜ የሚል ነገር ይኖራል። ከመጀመሪያ ስታነብ ቁርጥ አታንብቡ ብያለሁ ነው። ስታነብ የሆነ ነገር ከመጀመሪያ ጀምረህ አንብብ። አነበብኩት እኮ ያው መሀል ለሱሌማንና ለሰራዊቶቹ ለሱሌማንም ሰራዊቶቹ ከጋኔን መሀል ላይ አትጀምር። መሀል ላይ አትጀምር። የሆነ ነገር ከመጀመሪያው ጀምረህ አንብብ። መጀመሪያ ከመነሻው ጀምሮ ምንድን ነው የሚለው ማየት አለብህ። እኔ መሀል ላይ ቆርጬ የሆነ ነገር በሰጠ ትረዳለህ አትር? እሺ ለምሳሌ አንድ ጥያቄ ልጠይቅ ካንተና መሀል ላይ ቆርጬ ልስጥ የሆነ ነገር ያንን ትረዳኛለህ አትረዳም? ችግር የለውም። አውዱ ሌላ ነገር የለውም። ጥያቄ ልጠይቅ ከእናንተ መሀል ላይ ያየሁትን መሀል ላይ ቆርጬ የሆነ ነገር ያየሁትን ልጠይቅ። አዳምጫ እንዴ? እሺ ይሄ አውዱ አንቺ እኮ ቼክ የማድረግና ምላሽ የመስጠት የአንቺ ግዴታ ነው፣ የኔ አይደለም። የተናገረችው ማነው? ጉንዳን ነች። ለምንድን ነው የተናገረችው? ሱሌማን ከሰራዊቱ ጋር ሲመጣ እነርሱ ማያውቁ ሲሆኑ እንዳይረግጧችሁ ወደ ሸለቆ ግቡ ብላ ትላለች። ስለዚህ ይሄ ፍጡር ነው ፍጡር አይደለም? እሺ በቀላሉ ይሄ ንግግር ፍጡር ነው ፍጡር አይደለም? ላቅልልሽ። ምን ማለት ነው? ፍጡር ነው ፍጡር አይደለም ማለት? ንግግርና ፍጡርን ለምን ታገናኘዋለህ? መጀመሪያ ንግግር ሁሉ ፍጡር አይደለም ብለሽ ነው የምታምኘው? ንግግርንና ፍጡርን ለምን ታገናኛለህ? ንግግር ሁሉ ፍጡር ነው ፍጡር አይደለም? ራሱን የቻለ ንግግር ነው። ስለዚህ ንግግር ፍጡር አይደለም? ፍጡር ማለት የተፈጠረ ነገር ነው። ንግግር ማለት ደግሞ ንግግር ስለዚህ ፍጡር አይደለም። ንግግር ፍጡር ማለት እኛ ነን። መጀመሪያ መለየት ያለብህ ነገር ፍጡር ማለት ነገር ነው። ቃላችን ደግሞ ቃላችን ነው። ስለማታውቂ አስቸገረ። ምንም አስቸጋሪ የሚያደርገው ምን እንደሆነ ታውቂያለሽ? ቀደም ብላለች። አልተረዳኸኝም። ሜቢ አልተረዳኸኝም ይሆናል እንጂ አንዴ እዚህ ጋር እንትን ያክል መልሻለሁ። እሺ አንተን ልጠይቅህ የሆነ ጥያቄ። ጌታና አምላክ ምንድን ነው ልዩነቱ? ጌታና አምላክ ምንድን ነው ልዩነቱ? ምን ሆነሽ ነው? እቺን ጥያቄ መልስልኝ። ቅድም ምን ብለሽ ነበረ? የምትሰሩትንም የፈጠረ ሲሆን ብሎ ሲያሳይሽ ምን ብለሽዋል? ንግግር የሚሰራ ነገር አይደለም ብለሻል። ለምሳሌ አንድ ሰው ሲሳደብ ኃጢአት ሰራ ይባላል አይደለም? እታችን መሳደብ ንግግር ነው አይደለም? አይደለም። መሳደብ ንግግር ነው። እሺ ስለዚህ ኃጢአት ሰራ ይባላል ወይስ አይባልም? ያ ሰው ሲሳደብ ኃጢአት ሰራ ይባላል ወይስ አይባልም? ኃጢአት ነው። ኃጢአት ሰራ ይባላል አይደለም? ኃጢአት ነው። ስለዚህ ይሄው የምትሰሩትንም የፈጠረ ሲሆን ስለዚህ ያ የሚሰራው ያ ንግግር ምንድነው ማለት ነው? የምትሰሩትንም ማለት ግዴታ ንግግር ብቻ መሆን የለበትም። እኛ ግዴታ ኢንጀነራል ግን እንደሆነ ነው የማውቀው እኔ። ንግግርም ኃጢአት ስራ ሳይሆን ኃጢአት ነው እንደሆነ ነው የማውቀው እኮ። የሚሰራ ኃጢአት ነው። ኃጢአት ስራ ነው አይደለም አይልም። ግን ገብቶሻል? ለታችን ፈጣሪ ማለት ምንድነው? ፍጡር ማለት ምንድነው? ዴፊኒሽኑ የገባሻል መሰለኝ ሳስበው። እስኪ በፈጣሪና በፍጡር ማለት የተፈጠረ ነገር ነው። በፈጣሪ
ኦኬ። ስለዚህ ከፈጣሪ ውጪ ከፈጣሪ ውጪ ዘግይቶ የመጡ ነገሮች በሙሉ የተፈጠሩ ናቸው ማለት ነው አይደለ? አዎ። ኦኬ። ስለዚህ ቃላችን ደግሞ ንግግራችን ነው። አንድ ጊዜና ከፈጣሪ ውጪ ደግሞ የምንሰራው ነገር ተግባራችን ነው። አንድ ጊዜ አዳምጫ። እሺ። ፈጣሪ ማለት እሱ ብቻውን ፍጥረት ከመፈጠሩ በፊት የነበረ እሱ ብቻ ነው አይደል? ፈጣሪ ማለት ነው። አዎ፣ መለኮት። አዎ። ከዛ በኋላ ግን የመጣው ነገር በሙሉ ፍጡር ነው አይደል? አዎ። ቴንኪው። ስለዚህ ንግግራችንን ፍጡር ነው ማለት ነው። ጨረስን እኮ። ንግግራችን ቃላችን ነው። ፍጡር የምንባለው እኛ ነን። አልተፈጠረም ታዲያ? ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልኩ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽ እንደሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው። አለቀ። እሺ፣ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድን ነው ልዩነቱ? ሊፋ እንዳዳምጪ ቆይ። ጌታና አምላክ ምንድን ነው ልዩነቱ? በእናንተ ሃይማኖት አንዴ እንትን በለው ሞሰስ በልና ቼክ አድርገው። የእሷን ተረዳት እንጂ የእሷን ተስማ መጀመሪያ ተረጋጋ። ሞሰስ ነው አይደል? ሞሴ አመጣልህ about Moses እቺ ኦኬ ኖ አውጣሽ ከሱ እንትን በለው ክሬትድ በለው created ያ ኦኬ እሺ እሺ ወራድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. Okay. His attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል okay, good. እሺ ሞሴስ in other from thank you. ሱናምቦ እሺ the word of God ተመልከቱ እዚህ ላይ ይታያል አይደል? እሺ the word of God is not created. ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created. የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በጠቅላላ እንዳለ የተፈጠረ ነው። and the Quran is the word of God. ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words የነሱ ቃል አይደለም። ተቀጥል አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ አቤት። ኦኬ እንኳን ደህና መጣ። እንኳን ደህና ቆየ። እሺ አንድ ጥያቄ ልጠይቅ። ጠይቂያለሽ። ጥያቄን አዳምጡ ደግሞ ትንሽ ቆየት ወይ ትጠይቂያለሽ። አይ ለወጣ ስለሆነ እሺ አንድ ጥያቄ መልሱልኛል። ወጣ መልስላት። እሺ ጌታና አምላክ ምንድነው ልዩነቱ በእናንተ? ኦኬ መዝሙር ያሬድ ቀጥል። እሺ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ኦኬ ፈጣሪ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣንም ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው ነው የምትያይሹ? የኔ አምላክ ጣዖት ነው ካለሽ የኔ እሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷን ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ
የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤት ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ፣ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ። ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው፣ እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታውስ የፈልገው ነገር ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ አባታችን ነው እያለን እንጸልያለን። የስጋ ያንቺን አባት ባገኛቸውም አባታችን ብዬ ሰላም እላችኋለሁ። አየሽ፣ የስጋ አባትሽን ወይም የስጋ አባቴን አባቴ ስል እና እግዚአብሔርን አባቴ ስል ግን የተለያየ ነው። የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑን ለማሳየት ነው። የሚያስፈልገኝ ነገር የሚሰጠኝ የስጋ አባቴ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንዳጋባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። አዎ። ኦኬ፣ እሺ። እዚች ጋር እንደ ጥያቄ ያለችኝ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ምዕራፍ 8 ኢየሱስ 7:21 እንደዛ ነገር አውጣላት አንዴ። እኔን ጌታዬ ያለ መንግስተ ሰማይን አይወርስም፣ ኦኬ፣ የላከኝን ፈቃድ እንትን የሚል እንጂ ይላል። አዎ፣ ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽ፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተውይ። ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም። ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ፣ ብታጨሺ፣ ሰው ብትገሊ ወይም ክፉን እንዲያው እስልምናው የማያዘው ነገር ብታረጊ ማለት ነው። ኦኬ፣ አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም። ይልቁንም ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ አላህ ስላሽ አድኝም። ምክንያቱም እየሰረቅሽ፣ እየገደልሽ፣ እያጠፋሽ፣ ዝሙት እየሰረቅሽ እንዴት ነው አላህ አላህ ብቻ ስላሽ የምድኙ በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደለም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ ክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን፣ ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው፣ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ፣ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ። ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አላይሹ። አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ። ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ
ኦኬ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስም ትንቢት አልተናገርንምን? በስም አጋንንት አላወጣንምን? በስም ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜ እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት ማለት መስሻለች ንገሪኝ። የፈጣሪን ትእዛዝ የማያከብር ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሰው ነው፣ አልሰማም ሲል ነው። ኦኬ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል፣ አስተምረው። ለምሳሌ ዲያቆን ነኝ እኔ። ኦኬ ዲያቆን ነኝ፣ በደንብ ስሚኝ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ ማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁም ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙት ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው ያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ። ቆይሹ ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ እንደኔ ትእዛዝ እንደኔ አስተምሩ፣ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ብትሉ አድኑም እያለ ነው።